መሲ ያላሰበችው ችግር ገጠማት። ሽማግሌዎቹ መጥተው በሰላም ይመለሳሉ እያለች ስታስብ እንዲሁም በደስታ ለማሳለፍ ስትሞክር ሄሉ ባመጣችው ጣጣ ሽማግሌዎቹም ተቆጥተውና ሌላ ረብሻ መጥቶ እንዴት ተመለሱ ወንድሟ ነግሯታል። እንዲሁም ይህ ነገር በመፈጠሩ በጣም አዝናና ተግዛ ስለነበረ ኑኑ እህቴ አይዞሽ እያለች ስትአባብላትና እንዲሁም እንድትረጋጋ የቻለችውን ሁሉ እያደረገች ነበረ። ይህም በመሆኑ በጣም እንዲያዘነችና እንዲሁም ልቧ እንደተጎዳ እየተናገረች ነበር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀዩቲ ቤተሰቦች ሰላም እንዴት ናችሁ? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ወዳችሁ ወዳችሁ ቤተሰብ ለሆናችሁ በሙሉ ከልብ አመሰግናለሁኝ። አሁንም በድጋሚ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ እላለሁኝ። እንግዳ ድራማ በአለፈው ቪዲዮአችን ላይ እንዳየነው መሲና ቴዲ ሊጋቡ ሽማግሌ እንዴት ተላከና እንዲሁም ሽማግሌዎቹ ከቤት እንደመጡ መሲና ኑኑም ደስታቸውን በአንድ ሆነው እያሳለፉ እንደነበረ ቤሉም ሲቆጣትና እስከ ዛሬ ሲጮህባት እየነበረው ላንቺው ብዬ ነው እንጂ ለሌላ አይደለም፣ ተቀይመሽኝና ተቆጥተሽብኝ ከሆነ በጣም ይቅርታ እያለ እንደጠየቃትና እንዲሁም ሽማግሌዎቹ ሲመጡ ደግሞ የኑኑ ወንድም ከቤት ሆኖ በአንድ ላይ ለማስተናገድ ሲሞክር ነበረ። ግን በደስታ ያልፋል የተባለው ነገር በተጠበቀበት ነገር አልተገኘም። በዛሬው ቪዲዮአችን ላይ ደግሞ እንደምናየው ሽማግሌዎቹ የምንፈልገው ቴዲ ልኮን ነው እንዲሁም ደግሞ ልጃችሁን ፈልገን ነው ብለው እንደመጡ ባልታሰበ ነገር ሄሉ ባመጣችው ጣጣ ሌላ ችግርና መከራ ሊመጣ ችሏል። መሲንም በጣም አስደንግጧትና እንዲሁም ሽማግሌዎቹ መጥተው በሰላም ባለመመለሳቸው አዝና በጣም ልቧ እንደተሰበረ ነው የተናገረችው። ኑኑም ለማረጋጋትና እንዲሁም ነገራቶችን እንዳልተፈጠሩ ለማድረግ ከነ ወንድሟ አብራ ሁና እያበሸረቻትና እያባበለቻት ነበረ። ግን አልሆነም በማለት ነገሮችን ልታስተካክል አልቻለችም። ብቻ ነገራቶች ከባድ ቢሆኑም ወደፊት ግን እንደሚስተካከሉ ተስፋ አለኝ ብላታለች። ቴዲ ግን የቀረባት ለኸይር አይደለም። እንዲሁም በሰላም ወይ ሊጋቡ ፍቅር የያዘው አይመስልም በሚል በኮሜንታተሮችም እንዲሁም በተመልካች ያልታመነ ነገር ነበርና በእርግጥ ያልታመነበት ነገር ቤሉ የአባቴ ጓደኛ እንዲሁም አባቴን ገዳይ ነው ብሎ ስለሚያስበውና ስለሚጠላው ቤት ውስጥ መጥቶ ከመሲ ጋር ፍቅረኛሞች ወይም ደግሞ የትዳር አጋሪ ይሆናል ብሎ አንድም ቀን አስቦት ስለማያውቅ ነገሮችን ግን ለማስተካከልና ለማጠፋፋት እየሞከረ ነበረ። መሲም አይሆንም እምቢ በማለት ከቴዲ ጋር ያላትን ግንኙነትና እንዲሁም ፍቅር በመቀጠል ዛሬ ደረጃ ላይ አድርሰው ነበረ። ግን እንዳሰበችው አልሆነም። በእርግጥ ሄሉና ቴዲ የሚገናኙበት ስለ ስራም ሆነ ስለሌላ ነገር የሚያወሩና ቅርበታቸው በጣም የቀረበ እንዲሁም ደግሞ ይሄ ነው የሚባል ስም የማይሰጠው ቀረቤታ ስላለ ከቤት ውስጥ የሚፈጠረውን ነገር ለማጣራት እና ከቤት ውስጥ ለመግባት እንዲመቸው እንጂ እውነት የመሲ ፍቅር ኑሮበት አይደለም። ቤሉም ከድሮ ጀምሬ እጠላው ነበረ። እንዲሁም የዛኑ ጊዜ እኔ ታይ ስለሽ ባቆምሽና በተውሽ ነበር። ዛሬ መተከዙና ማዘኑ ምንም ፋይዳ አያመጣም በማለት ተናግሯል።
መሲም እኔ በማስበውና በምፈልገው ነገር መምራት እንጂ የፈለግኩት በእርግጥ አንተ እንደምትለውና እንደምታስበው ፈርቼ ወደ ኋላ መመለስ አልፈለግኩም በማለት ገልጣለች። እንዲሁም ደግሞ አሁን በመጀመሪያ መሆን ያለበት ነገር ወንድምሽ አሚሮ ተቃውሶ ማስታወስ የማይችልበት ሁኔታ ላይ እያለ አንቺ ደግሞ ከቴዲ ጋር ያለሽን ፍቅር ለመቀጠልና እንዲሁም ለማደስ ይህን አይነት ክልፋትና ድካም ባታመጪ ጥሩ ነበር። ነገራቶች ባሰብሻቸው ልክ ላይ ሄዱ ይችላሉ በማለት ቬሎ ተናግሯል። ቬሎም ሽማግሌዎቹ በመምጣታቸው የተቆጨበትና የተናደደበት ነገር የለም። ግን ቴዲ የእውነት መሲን አፍቅሯታል የሚለው ነገር በጣም ጥያቄ ስለፈጠረበትና ስላላመነበት እህቴን እንዴት ዝም ብዬ አሳልፌ ሰጣታለሁ ለማላምነው ሰውና እንዴት ለመወዳት እህቴን ለትዳር አጋር ይሆናል ብዬ እወስናለሁ የሚለው ጥያቄም ከውስጡ ቢፈጠርም ግን በግድም ቢሆን ቻል አድርጎ ለማሳለፍ እና እንዲሁም የእህቱን ደስታ አጉልቶ ለማሳየት ሞክሮ ነበረ። ሽማግሌዎቹም የመጡት እንዲያፈሩና እንዲሁም እንደጠበቁት አይደለም። የልጃቸውን የሚያደርገውን ድርጊት በሙሉ ቢያውቁና ቢገነዘቡ ዛሬ ከዚህ ቤት ባልመጡ ነበር ብሏል። ሄሉ ግን ከቤት ውስጥ ስትኖርም ሆነ ስትወጣም በድብቅና እንዲሁም ደግሞ በመሸሸግ እያደረገች ያለችውን ነገር ማንኛቸውም ማወቅና እንዲሁም እንዲያውቁ ያልፈለገችበት ምክንያት አለ። ይህን ነገር ግን እንዲህ የምትደበቅና ማንም ሰው ታያት ከቤት እንደምትወጣ ቴዲ ያውቃል። ለምን ዝም እንዳለ ብቻ ባይታወቅም የሚፈጠረውን ነገር ግን በሙሉ ያውቃል ማለት ይቻላል። ስለዚህ ለምን ብሎ ያልጠየቃትና ያላሰበባት ነገር ለምን ይሆን የሚለው
ለብዙዎቻችን ጥያቄ ፈጥሯል። ስለዚህ አሁን ላይም እባክሽን እያለ ሲለምናትና እንዲሁም ሲታገሳት የነበረው ቤሉ ከኑኑ ጋርም ለመታረቅ እና እንዲሁም ፍቅራቸውን ለመጨመር እንዲሁም በመቀጠል የምናደርገውን ነገር አብረን እናያለን በሚል ነግሯታል። ኑኑም የቤሉን ንግግር ሰምታ ስለተገናኘንና ፍቅርን ስለገለጽክልኝ እንዲሁም ወደ ድሮ ወደ ነበርንበት ፍቅራችን ስለተመለስን ደስ ብሎናል ብላ ተቀብላ ነበረ። መሲንም እያለባበሰች እና እንዲሁም እያዘጋጀች ደስታዋንም እየገለጸችላት እንዲሁም ጥሩ ህይወት እየተመኘችላት በነበረበት ጊዜም መሲ ኑኑዬ የኔ እህት አንቺም የኔ አይነት እድሉ ይድረስሽ፣ አንድ ቀን ግን አንቺም እንደምትደሰች እና የፈለግሽውን ነገር እንደምታገኝ ባለሙሉ ተስፋ ነኝ እያለች ነግራታለች። ኑኑም አንድ ቀን ሁሉ ነገር ይሳካ ይሆናል እንደጠበቅ ነው ባይሆንም እንኳን ግን ውሳኔው ከፈጣሪ ነው እና አንድ ቀን እጠብቃለሁ በማለት መልሳለች። ብቻ ነገራቶች ሁሉ የቴዲ አያያዝና አቀራረብ ግን ለጥሩ ነገር አይመስለኝም። እውነት መሲን ያፈቅራታሉ የሚለው ግን በጣም በጥያቄ ምልክት ብያዝ ይሻላል። ውድ ቤተሰቦች አብራችሁ ስለነበራችሁና ስላዳመጣችሁኝ ከልብ አመሰግናለሁ። በድጋሚ እስከምንገናኝ መልካም ጊዜ ብያላችሁ። በፈጣሪ ጠብቃችሁ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ።